ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 4 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በአስረኛው ዙር የውጭ ምንዛሬ ጨረታ የዶላር ዋጋ በከፍተኛ ሁኔታ መጨመሩ ተገለጸ። ለመሆኑ ዶላር ስንት ገባ? የምትሰሙት መረጃችን ነው። የኢትዮጵያን የባህር በር ጥያቄ በሚመለከት አዲስ መረጃ ወጣም። በተጨማሪም ኢትዮጵያ ወደብ አልባ ሀገር ተብላ ልትጠራ አይገባም ተብሏል። በዝርዝር የምናጋራችሁናል። ሚኒስተሩ ለንግድ ትግበራው አዲስ ስትራቴጂ መቅረጹን አስታወቀም። በአዲሱ ስትራቴጂም በርካታ ጉዳዮች መደንገጋቸው ተሰምቷል። በዝርዝር የምናደርሳችሁ መረጃችን ነው። ግብጽ በግድቡ ዙሪያ እያነሳችው ያለችውን ጥያቄ በተመለከተ ከአሜሪካ የተሰጠውን ማሳሰቢያ የምናደርሳችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያ ከ2000 በላይ የማሪታይም መሐንዲሶችን አሰልጥና ለውጭ ገበያ ማቅረቧ ተገለጸ። ኢትዮጵያ በባህር ላይ የተለያዩ ስራዎችን የሚያከናውኑ 2600 የማሪታይም መሐንዲሶችን አሰልጥና ለውጭ ገበያ አቀርባለች ተብሏል። በዚህም የባህር ባለሙያዎችን እያሰለጠነ የሚገኘው የባህር ዳር ዩኒቨርሲቲ ነው የተባለ ሲሆን በዩኒቨርሲቲው ሰልጥነው በውጭ ሀገራት በተለያዩ የስራ እርከን ተቀጥረው እየሰሩ መሆኑ ተነግሯል። ሰልጥነው በውጭ ሀገራት ከተቀጠሩት መካከል ደግሞ 26ቱ በዓለም ትልልቅ የዘርፉ ተቋማት በከፍተኛ ኃላፊነት አማካሪነትና ባለሙያነት እየሰሩ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ተናግረዋል። በተጨማሪም ባህር ዳር ዩኒቨርሲቲ ከተለያዩ የሀገሪቱ ዩኒቨርሲቲዎች በኬሚካልና ኤሌክትሪካል ምህንድስና የተመረቁ ምሩቃንን መልምሎ ለ6 እና ለ9 ወራት በማሰልጠን የማሪታይም ዘርፍ ባለሙያዎችን እያበቃ ነው ተብሏል። ዩኒቨርሲቲው ይህንን ስራ ከጀመረ 12 ዓመታት አስቆጥሯል የተባለ ሲሆን በተለይም ዋይኤፍሲ ከተሰኘ ድርጅትና ከኢትዮጵያ ማሪታይም ባለስልጣን ጋር በአብሮነት እየሰራ እንደሆነና የቅበላ አቅሙን ለማሳደግ ደግሞ ማለሙንም ፕሬዝዳንቱ ጠቁመዋል። በሌላ በኩል ከዛሬ ከጥቅምት 4 ቀን 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት በአዲስ አበባ ዘ አፍሪካ ማሪታይም ኮንፈረንስ 2025 ኮንፈረንስ ይካሄዳል ተብሏል። ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ጸደቀም። የሚኒስትሮች ምክር ቤት ዛሬ ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ አጽድቋል። ደንቡ የጸደቀው ደግሞ ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንት ገደማ ልዩነት ነው ተብሏል። ይህን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ ዕለት ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። አዲሱ ደንብ የተዘጋጀው ደግሞ የሀገሪቱ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለመመስረትና ለማስተባበር ነውም ተብሏል። በተጨማሪም ኮሚሽኑ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ የሚደረጉ ጥረቶችን የመስራትና የማስተባበር ኃላፊነት ይኖረዋል የተባለው። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት መፈራረማቸው አይዘነጋም።
ግብጽ በግድቡ ዙሪያ እያነሳችው ያለው ጥያቄ በቴክኒክ ደረጃ ምላሽ እንደሚያገኝ አሜሪካ አሳሰበች። በቅርቡ በፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቦሎስ ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ ሀገራቸው ድጋፍ እንደምታደርግ ገልጸው የህዳሴ ግድብ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተቀባይ እንድንሆን እንፈልጋለን ያሉት ቦሎስ በተለይ ደግሞ ጉዳዩ የቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልገዋል ሲሉም ተደምጠዋል። አክለውም ጉዳዩ የኢትዮጵያ ሱዳንና ግብጽ የህይወትና የመኖር ጉዳይ ነው በማለት ግብጽ ከዚህ በፊት ለብቻዋ የናይል ውሃ የሞት ሽረት ጉዳይ ነው በማለት ስትገልጽ የነበረውን በአዲስ መልኩ ሶስቱንም ሀገራት አካተው ገልጸዋል። በቅርብ ቀናት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሀገራቸው የህዳሴ ግድብን በተመለከተ እጃችንን አጣጥፈን አንቀመጥም የሚል አነጋጋሪ መልእክት በቢሮአቸው በኩል አሰራጭተው እንደነበር አይዘነጋም። በሌላ በኩል የግብጽ መሪዎች በቅርቡ በተጠናቀቀው የህዳሴ ግድብ ዙሪያ አዲስ ውዝግብ እያስነሱ ይገኛሉ። እሱም ደግሞ ግድቡ በሱዳን ከፍተኛ ጎርፍ አስከትሏል የሚለው ነው። የባህር በር ጥያቄ ብሔራዊ ህልውናን የማስቀጠል ጉዳይ ነው ተባለም። የኢትዮጵያ የባህር በር ጥያቄ ግዛትን የማስፋፋት ጉዳይ ሳይሆን አገሪቱ ብሔራዊ ህልውናዋን ለማረጋገጥ የምታደርገው ጥረት አካል መሆኑን የውጭ ጉዳይ ኢንስቲትዩት ምክትል ዳይሬክተር ጃፋር በድሩ ተናግረዋል። የባህር በር ጥያቄው የማንኛውንም ሀገር ሉዓላዊነት የማይጋፋ ነው ያሉት ዳይሬክተሩ ይህ ፍትሐዊ ጥያቄ የጋራ ተጠቃሚነትን መሰረት ያደረገ መሆኑንም ገልጸዋል። በተጨማሪም የሚዛን ቴፒ ዩኒቨርሲቲ የምጣኔ ሀብት መምህር አንዱዓለም በጋሻው በበኩላቸው የባህር በር ከጂኦፖለቲክስ ባሻገር ኢኮኖሚያዊ ተጠቃሚነታችንን በእጥፍ ይጨምራል ብለዋል። ኢትዮጵያ በቀይ ባህር አቅራቢያ ከሚገኙ ሀገራት መካከል አንዷ ሆና ሳለ ወደብ አልባ ሀገር ተብላ ልትጠራ አይገባም ሲሉም አክለዋል። በዚህም ደግሞ ጥያቄው ዓለም አቀፍ ቅቡልና እንዲኖረው ከዲፕሎማሲያዊ ስራ ባለፈ በውጭም ሆነ በሀገር ውስጥ ያሉ ዜጎች በዚህ ጉዳይ ላይ ድርብ ኃላፊነት እንዳለባቸው ጠቁመዋል። የአፍሪካ ነጻ የንግድ ቀጠና የራሱ የሆነ የትግበራ ስትራቴጂ የተቀረጸለት ነው ተባለም። የንግድና ቀጠናዊ ትስስር ሚኒስቴር የአፍሪካ ነጻ የንግድ ቀጠና ስምምነትን ተከትሎ ኢትዮጵያ የጀመረችውን ምርቶቿን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ መላኳን በማንሳት ይህም ደግሞ የራሱ የሆነ የንግድ ስትራቴጂ የተቀረጸለት ነው ሲል አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ውሃብ ረቢ የተባበሩት መንግስታት ድርጅት የኢኮኖሚክ ኮሚሽን ለአፍሪካ ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር የትግበራ ስትራቴጂ መዘርጋቱን ተናግረዋል። ስትራቴጂው ደግሞ በዋናነት ኢትዮጵያ የትኞቹ ምርቶች ላይ ተጠቃሚ ትሆናለች የሚለውን ጨምሮ የትኞቹ ምርቶች ላይ ትኩረት ማድረግ አለበት የሚለው እንዲሁም የሀገሪቱ መዳረሻን በተመለከተ አቅጣጫ ያስቀምጣል ብለዋል። በተጨማሪም የሚገጥሙ ተግዳሮቶችንና የመፍትሄ ሀሳቦችን ጭምር የያዘው ስትራቴጂው ለዚህም ማስተግበሪያ ደግሞ በአማርኛና በእንግሊዘኛ እንዲታተም በማድረግ በማስጀመሪያ መርሃ ግብር ላይ ተሰራጭቷል ተብሏል። መንግስት በዚህ ዘርፍ ላይ ያሉ ጉዳዮችን እየሰራበት ነው ያሉት ሚኒስትር ዴኤታዋ በግሉ ዘርፍ ላይ ያሉ ነጋዴዎች፣ ባለሀብቶች፣ ላኪዎችና አምራቾች በስፋት ይሳተፋሉም ብለዋል። ኢትዮጵያን ጨምሮ በ54 የአፍሪካ ህብረት ሀገራት ተፈርሞ እንደ አውሮፓውያኑ አቆጣጠር ከግንቦት 30 2019 ጀምሮ ጽህፈት ቤቱን በጋና አክራ ከፍቶ ወደ ትግበራ ሂደት የገባው የአፍሪካ አህጉራዊ ነጻ የንግድ ስምምነት በአባላት ብዛት ትልቁ ነጻ የንግድ ቀጠና መሆኑም ተገልጿል።
የአፍሪካ ሀገራት በአማካኝ ከዓመታዊ ገቢያቸው 17 በመቶውን ዕዳ ለመክፈል እንደሚያውሉት ተነገረም። ይህ የተባለው ደግሞ ከ30 በላይ መሪ ኢኮኖሚስቶች፣ የቀድሞ የገንዘብ ሚኒስትሮችና የማዕከላዊ ባንክ ሰራተኞች ዝቅተኛና መካከለኛ ገቢ ላላቸው ሀገራት አፋጣኝ ዕዳ ስረዛን በጠየቁበት ወቅት ነው። በተጨማሪም የብድር ክፍያ መክፈል መንግስታት ለመሰረታዊ አገልግሎቶቻቸው የገንዘብ ድጋፍ እንዳይሰጡ ያደረጋቸው መሆኑንም አስጠንቅቀዋል። በሚቀጥለው ወር የዓለም ባንክና አይኤምኤፍ ዓመታዊ ስብሰባቸው ላይ ሀገራት የዕዳ ክፍያን መፈጸም ቢቀጥሉም በልማት ላይ ግን ስህተት እየሰሩ ነው ሲል ባሳለፍነው እሁድ የተለቀቀው ደብዳቤ ጠቁሟል። በዓለም ዙሪያ ያሉ ሀገራት ለትምህርት ቤቶች፣ ለሆስፒታሎች፣ ለአየር ንብረት እርምጃዎች ወይንም ለሌሎች አስፈላጊ አገልግሎቶች ከመክፈል ይልቅ የተጋነነ የዕዳ አገልግሎት ወጪ እየከፈሉ ነው ሲል ደብዳቤው አመላክቷል። በዚህም የአፍሪካ መንግስታት አሁን ላይ በአማካኝ 17 በመቶ የሚሆነውን የመንግስት ገቢ ለዕዳ አገልግሎት ያውሉታል ሲሉ የምጣኔ ሀብት ምሁራኑ ተናግረዋል። 32 የአፍሪካ ሀገራት ለጤና አገልግሎት ከመስጠት ይልቅ ለውጭ ዕዳ አገልግሎት የሚያውሉ ሲሆን 25ቱ ደግሞ ከትምህርት ይልቅ ለዕዳ ይመድባሉ ተብሏል። ደብዳቤው በዕዳ አገልግሎት ላይ የሚውለውን የመንግስት ገቢ አማካኝ 10 በመቶ ቢሆን በ21 ሀገራት ውስጥ ወደ 10 ሚሊዮን ለሚጠጉ ሰዎች ንጹህ ውሃ ማቅረብ ይቻል እንደነበርም ተገልጿል። አዲሱ የደሞዝ ማሻሻያ በቀጣይ 10 ቀናት ውስጥ ተግባራዊ ይደረጋል ተባለም። አዲሱ የደሞዝ ማሻሻያ በቀጣይ 10 ቀናት ውስጥ ተግባራዊ እንደሚደረግ የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። ይህ የተባለው ደግሞ ሶስተኛው የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤው ላይ ሲሆን አዲሱ የደሞዝ ጭማሪን በተመለከተ ለተነሳው ጥያቄ አዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ምላሽ ሰጥተዋል። ዶክተር ጀማሉ በምላሻቸውም የደሞዝ ማሻሻያው በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ የተደረገ ጭማሬ መሆኑን አንስተው የመጀመሪያው ዙር ዝቅተኛ ተከፋይ የሆኑ ሰራተኞች ላይ ብቻ ያተኮረ እንደነበር አንስተዋል። የአሁኑ የመንግስት ማሻሻያ ግን የመንግስት ተሿሚዎችንና ተመራጮችን ጨምሮ ሁሉንም ሰራተኛ ከግምት ውስጥ በማስገባት የተሰራ ነው ያሉም ሲሆን ይህን የተጀመረውን የሲቪል ሰርቪስ ሪፎርም ውጤታማ በሆነ መልኩ ተግባራዊ ለማድረግም ትልቅ አቅም እንደሚሆን ጠቁመዋል። በከተማ ደረጃ ለሁሉም ተቋማት ወደ ተግባር እንዲገቡ አቅጣጫ የተቀመጠ መሆኑን አንስተው አዲሱ የደሞዝ ማሻሻያ በዚሁ ሳምንት ግፋቢል እስከ ጥቅምት 15 ቀን 2018 ዓ.ም ወደ ተግባር እንደሚገባ አስታውቀዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የዶላር ዋጋ ከፍተኛ ጭማሪ ማሳየቱ ተገለጸም። የኢትዮጵያ ብሔራዊ ባንክ የ10ኛውን ዙር የውጭ ምንዛሬ ጨረታ ይፋ አድርጓል። ይፋ ማድረጉን ባንኩ በማህበራዊ ትስስር ገጹ ዛሬ ጥቅምት 4 ቀን 2018 ዓ.ም ያሳወቀ ሲሆን በዚህም ደግሞ አንድ የአሜሪካ ዶላር 188 ብር ከ10 ሳንቲም ሆኖ መመዝገቡን አስታውቋል። በዚሁ የጨረታ ሂደትም 31 ባንኮች መሳተፋቸው የተገለጸ ሲሆን ለ10ኛው ዙር የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር ማቅረቡ ተገልጿል። ይህ አዲስ አማካኝ ዋጋ ከ2 ወራት በፊት በ9ኛው ወር ጨረታ ከተመዘገበው 138 ብር ከ2 ሳንቲም አማካኝ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይንም የ7.16 በመቶ ጭማሪ አሳይቷል ተብሏል። ብሔራዊ ባንክ የውጭ ምንዛሬ ገበያው በሚፈቅደው ጊዜ ጨረታዎቹን ማካሄዱን እንደሚቀጥል ያስታወቀ ሲሆን ባለፈው ማለትም በ9ኛው ዙር ጨረታ 150 ሚሊዮን ዶላር አቅርቦ 28 ባንኮች የውጭ ምንዛሬ ድልድል ማግኘታቸውና የ1 ዶላር አማካኝ ዋጋ ደግሞ 138 ብር ከ2 ሳንቲም ሆኖ መመዝገቡ ይታወሳል። የውጭ ምንዛሬው በጨረታ መቅረቡ የገበያው መረጋጋትን ለመደገፍ ያለመ መሆኑን ብሔራዊ ባንክ አስታውቋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።